ጉድ ቤተሰብ የማይታመን ነገር ነው። በጣም እውነት እኔ ምንም ማመን አቅቶኛል አሁን። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ቡራ አንጠልጥሎታል ደህና አድርጎ ማለት ነው። ምክንያቱም በገዛ ስራው ነው እየተመታው ምንም ያለው። ግን እዚህ ጋር የምታውቁን ነገር ብሩኬ መቶታል፣ ደብቀህ ነው ከካሜራ በስተጀርባ አንተ ነው የመታው ብላ ሀይሚዬ ትናንትና መታ ብሩኬን እንግዲህ በጥፊ መታው። ቤቱ መታ በጣም ብዙ ነገሮችን ተናግራለች ማለት ነው። በጣም ያሳፍራል። እውነት የወረደ ነገር ነው የምትነጋገሩት። እንደገና ደግሞ በጣም የሚያስጠላው ነገር ወንድምሽን አልመታሁትም እያላት እማታምንበት ምክንያት አላቅም። እኔ እንዴት ነው የምመታው እያለ ማለት ነው። እና ልጁ አውቆ ራሱ እንዳልተመታ እናውቃለን፣ እያስመሰለ እንደሆነ ማለት ነው። ግን ዛሬ ደግሞ ግዴታ አስመስሎ ስለነበረ ግዴታ መተኸዋል ስለተባለ ሀይዶ ደግሞ ዛሬ ቆንጆ አድርጎ እንደዚህ አድርጎ አንጠልጥሎታል ማለት ነው። እና እውነቱን ትነግራችሁ በጣም አስጠላችሁ፣ ዘቀጣችሁ። እውነት በጣም ዘቀጣችሁ። ምክንያቱም ዘቀጣችሁ ትላችሁ ምን መሰላችሁ? እዚህ ጋር ማለት ነው ቤተሰብ የምትነጋገሩት ቃላት በጣም ያስጠላል፣ ይደብራል። በተለይ ሀይሜ በጣም እውነት በጣም እኔ በጣም ነው የምወድሽ፣ ግን በጣም ነው አሁን ላይ ያስጠላሽኝ። እውነት እንዴ አነጋገር እንዴ! አረ በእናታችሁ በቃ ስርዓት ይኖራችሁ። በቃ ለራሳችሁ እኛ ምንም አያገባንም፣ ግን ለራሳችሁ ምክንያቱም ነገ ዞራችሁ ልትታረቁ ትችላላችሁ። ግን የዛ ጊዜ ያለው ነገር እንደገና ደግሞ ሚዲያ ላይ ነው። እንደገና ታርቃችሁ እንኳ ብሎላችሁ እንኳ መልሳችሁ ትዳር እንኳ ብትመሰርቱ ብሎላችሁ ልጅ መውለድ ተደረሳችሁ ይሄ ቪዲዮ ተቀማጭ ነው አይደል እንዴ? በጣም ይደብራል እውነት እንደዚህ አይነት ንግግር የምትናገሩ ነገር ማለት ነው። እና እኔ ካሁን በፊትም ተናግሬያለሁ። ከካሜራ ጀርባ በቃ ለብቻችሁ ተነጋገሩ። የምትነጋገሩትን ነገር በቃ ካሜራ እየደቀናችሁ እየመጣችሁ ያልሆነ ቃላት ቤተሰብ ሚነካ እናንተ በጣም ይደብራል። እንደዚህ አይነት ቃላት የምትነጋገሩበት ምክንያት ለምን እንደው አልገባኝም እኔ ብቻ። አንዳንዶች ደግሞ በጣም የምታሽቃብጧላችሁ። ደግ አረገ ሀይሚ፣ ደግ አረገ። ምንም ደግ አላደረገች። እውነት ብሩኬ ባልዋለበት እየመጣች ነገሮችን በቃ የቀለለው ሰው በቃ ማለት የሆነ ትዕግስተኛ ነው፣ ዝም እያለ ነው ያለው። እና ስለዚህ እንደዚህ ማድረግ መጨፈር፣ ይሄን ያህል መንገድ መሄድ የለባትም እውነት ለመናገር ማለት ነው። እውነት እንነጋገር ተባለ በቃ ነገሮችንም አድርጎ ከሆነ በስነ ስርዓት መታ መጠየቅ ጠይቃ እውነት ተሆነ እውነት ነው፣ እውነት ካልሆነ ደግሞ ወንድሟን በደንብ ማጣራት ነው እንጂ ያለባት እኔ እንደዚህ አድርገዋለሁ እንደዚህ ነው የምትለው ነገር በጣም ይደብራል። እውነት ፍፄ እዚህ ጋር ለምንድን ነው ያገዘው ምናምን እያላችሁ፣ ፍፄ ምንም አላገዘው፣ እውነቱን የተናገረው ወላሂ በጣም እውነቱን የተናገረው ፍፄ። እና ጥፋቱ ደግሞ የገዛ ወንድሟ ነው፣ ኤፍሬም ነው ጥፋተኛው። በጣም እውነት ከመጀመሪያ ጀምሮ ጥፋተኛው ኤፍሬም ነው። ብሩኬ ምንም ያደረገው ነገር የለም። ብሩኬ ላይ የምትንጫጩ ማለት ነው። ምንም አላደረገ ብሩኬ። ይዟት ወጣ እህቱን። እሺ ይዟት ይውጣ እንደፈለገ። ከዛ ደግሞ የሚናገራቸው ንግግሮች በጣም ይደብራሉ፣ በጣም ያስጠላሉ። በጣም በቃ የሌለ ነገር ማለት ነው። እሷም ወዳ ፈቅዳ ወጥታለች፣ ሄዳለች። ከሀዴ በቃ ሌላ ንግግር ምንም አያስፈልግም እኮ በቃ በሰላም ሄዳለች፣ ተሄደች። ነገሮቹን በቃ እኔ አልፈልግም ከአንተ ጋር መኖር በቃ ይበቃኛል ብላ ለሱ መልስ መስጠት ነበረባት ለብሩኬ። ከዛ በኋላ ባለው መንገድ አለመገናኘት የማይፈላለጉ ከሆኑ ግን የሚፈላለጉ ሆነው እየተዋደዱ እየተፋቀሩ ነገሮችን እንዳልሆነ እያስገዱ ያሉ በጣም የሚደብር ንግግር እየተነጋገሩ ያሉ በጣም አላቅም፣ ምን እንደምላችሁም አላቅም። እኔ ደግሞ ነግራችኋለሁ ብሩኬን በጣም ተብሩኬ ጋር መሆኗን ኤፍሬም አይፈልግም ሀይሚን። ካሁን በፊትም ነግሬያችኋለሁ። ካሁን በፊትም ሊለያያቸው የነበረ ነበር፣ ለያየቷቸው ነበር። አንድ ጊዜ ታስታውሳችሁት፣ መጀመሪያቸው ጊዜ የሚረባው እንዳይደለም ምናምን ያልሆነ ነገር ባረጌ ነው ምናምን ብሩኬ እያለ እሷን ሰክሶ እሱ ጋር እንዳኮን አድርጓን ነበር ካሁን በፊት አንድ ጊዜ ማለት ነው። ስለዚህ ምን መሰላችሁ፣ እሱ እይታ የለውም ዩቱብ ላይ እይታ የለውም። ስለዚህ ያን ነገር ደግሞ አብረው እንዲሰራ ይፈልጋል።
እንደገና ደግሞ ለሌላ ሰው እንደተነጋገረ በደንብ ሰምቻለሁኝ እኔ ማለት ነው። ሪከርድ ደርሶኛል እውነት ለመናገር ማለት ነው። እኔ ማውጣት እችላለሁኝ እና ስለዚህ እንደዚህ እያደረገ የገዛ እህቱን የወሰዳት እሱ ነው እንጂ ብሩኬ ምንም አላጠፋ። እዚህ ጋር በብሩኬ የምትፈርዱ ሰዎች እኔ እንጃ አይምሮ ይስጣችሁ። ትክክል ናት እያላችሁ እሷንም ገድል ባሰዷት ጥሩ ነው። እውነት ኦዲየንሶች ማለት ነው። ገድል አትስደዷት። በቃ ብሩኬ ያልታል አይደል እንዴ? እሷ ብቻ ነኝ እንዴ ሴት አውልቆ ይጥላታል አይደል እንዴ? አውልቆ ጣላት። ግን ለማለት እንደዚህ ይህን ያህልን ጊዜ አሳልፈው ይህን ያህል ተጉዘው መጥተው እንደዚህ መሆኑ በጣም ይደብራል። እውነት በጣም ያስጠላል ማለት ነው። በጣም ከምላችሁ በላይ ማለት ነው። እና አለ ስራው ደግሞ በጣም ትዕግስተኛ ነው። እውነት ብሩኬ እንደዚህ እያደረገችው እቤቱ ዘው ላይ እየመጣ እየተማታ እየተሳደበ እየፈለገችው ነገር እያለች ምንድን እንዴ ያማችኋል እንዴ? በምንድን ነው እናንተ የምታስቡት? በምንድን ነው የምታስቡት? እውነት ስለዚህ ብሩኬ ደግሞ አልመታሁትም ብሏል። እንደማይመታው ደግሞ እናውቃለን። ምክንያቱም ምንድን ነው ያለው? ወንድምሽ ነው፣ ጓደኛዬ ነው፣ እኔ እንደዚህ አይነት ነገር አደርጋለሁ፣ እኔ ሞኝ ነኝ ወይ እንደዚህ እስከሚሆን ድረስ ነው ያላት። ሚዲያ ላይ ወጥታችሁ እንደዚህ ብላችሁ የምታስወሩት እያለ ነው ያለው አይደል እንዴ? ስለዚህ ይሄንን ዋሽቶ ነው የምትሉት። እውነት ብሩኬን የምታውቁ ታውቁታላችሁ፣ በደንብ አድርጋችሁ ታውቁታላችሁ። ግን ልጁን እንደዚህ እያደረገ ሰው እንዳይወደው ማለት የሆነ ኦዲየንሶቹ ወደሱ እንትን እንዳይሉ በቃ እንዲጠሉት በቃ እንደዛ አይነት ነገር እያስመሰለባት ነው ያለው። እንደገና ደግሞ ቢመታው ደግሞ እጉያው ስር ምን ይሰራል? እጉያው ስር ነው እንደ ዱላ እንዴ? ስንት የሚመታ ነገር አለ። አገጩም ብሎ ነው የሚጥለው ብሩኬ። ወላሂ አይታችሁታል። ባለፈው ራሱ የመጣበት ቦታ አናቱን ነው ያለው በቦክስ እና ስለዚህ እሱ ግን እጉያው ስር እንዴ እጉያው ስር ምን ይሰራል? ህጻን ልጅ ነው እንደዛ አንጠልጥሎት ቃይቶን ነው ወይስ ምንድን ነው? አረ እኔ ወላሂ እውነት በጣም እየተናደግኩ ነው። ቤተሰብ ተምር በጣም እየተናደግኩ ነው። እና ሁላችሁም ተነስታችሁ ብሩኬ ላይ አትፍረዱ። እውነቱን እያያችሁ እውነቱ ማጋ እንዳለ እያያችሁ በደንብ አርጋችሁ ለመፍረድ እንደዛ ነው እንጂ በውሸት መረጃ በውሸት በሆነ ነገር እንደዚህ እንትን እያላችሁ ዝም ብላችሁ አትፍረዱ ማለት ነው ልጁ ላይ። እውነት በጣም ይደብራል፣ ያስጠላል፣ እውነት ለመናገር ማለት ነው። እና እሷ ደግሞ እኔ አላምንህም ምናምን እስከ ዛሬ አምነሽ ኖረሻል እኮ አሁን ላይ ምን አገኘሽና ነው የማታምኒው? ምን ሰራ ልጁ? ምንም አልሰራ። ሴት ያመጣውን ባንቺ ነው። ባንቺ ምክንያት አንቺን አለማጣት ነው እንደዛ ያደረገው አይደል እንዴ? እማትረዱ ወላሂ ብዙዎቻችሁ ማቅጦባታ ምናምን ቲማግጥ አይታችሁታል እንዴ? እውነት በቃ አሁን የፈለጋችሁትን በሉኝ። መቼም ቲማግጥ አይታችሁታል እናንተ አብራችሁ ነበራችሁ ከእሱ ጋር ዙሪውን ተዋልቅ አይታችሁታል። እውነት ንገሩ ባይ ባትሆኑ እውነት አንዳንድ ሰዎች ማለት ነው። እና እሱ ተናግሯል ካሁን በፊት ሴት ያመጣው ሀይሚ ሴት ያመጣ ብሩኬ እንዴት እንደምኮን ታቋታላችሁ አይደል እንዴ? ስለዚህ እሷን ያለ ማጣት ነው፣ እሷን ሰላም ለማድረግ ነው እንደዛ ያደረገው የነበረው፣ ሴት እያመጣ የነበረው እንደዛ እየሆነ የነበረው። አሁን ላይ ግን አለ ስራ እየተሰጠኝ ነው ያለው። ያንንም ላንቺ ብዬ ነበር እኔና አንቺ ያለ ማለያየት ነበረ ያን ኩላ እያረኩ ያለው እያለ ነበር አይደል እንዴ ሁላችሁም። ስለዚህ ያን ነገር ጨዋነቱን በደንብ በአደባባይ እኮ ነው ያወጣችው ራሷ ማለት ነው። ጨዋ መሆኑንማ ማለት ነው። አብረው እየኖረው አብረው ስንት ነገር እያደረጉ ሀይሚን ግን ቼክ አላደረጋትም። ምን መሰላችሁ? ክብሯን ጠብቆ እውነት ክብር ያለው ልጅ ነው እውነት ብሩኬ። እሷው ራሷ መጥቶባት ያወራችው ወሬ ነው ተራሷ አፍ የወጣው ማለት ነው። አንተ ማስረግስ ቲያክተ ምናምን ትትለው ምንድነው ያላት? ምንድነው የመለሰላት? ሴት ነሽና ክብርሽን እኔ መንካት አልፈለኩም፣ ተነ ክብርሽ አድበሽ ተቀመጭ ነው ያላት። እኔ እንደዚህ ማድረግ አቅቶኝ ነው ወይ ነው ያላት ማለት ነው። እኔ እንደዚህ ማድረግ አቅቶኝ ነው ወይ ብሎ ነው የመለሰላት። ምክንያቱም ክብርሽን እኔ ላከብርልሽ ይገባል፣ ሴትነትሽን ነው ያላት አይደል እንዴ? ስለዚህ ወንድ አብሮ እያለ ይህን ያህል አመት ያውም አብሮ ተቀምጠው 1 አመት ምናምን ሆነ ማነው 2 አመት ምናምን ሆናቸው 2 አመት ሆናቸዋል። ግን አብረው ናቸው ስቲል ያሉት ማለት ነው። በብዙ ነገር ማሳመን ይችላል፣ በብዙ ነገር ማድረግ ይችላል። ጀግና ናት፣ ወንድ ናት፣ ምንም ወንድነት የላትም። ተፈለገ ምንም አያጣም ነበረ፣ ግን እሱ አይፈልግም።
ጨዋ ነው እውነት፣ በጣም ጨዋ ነው እውነትን ትነግራችሁ ማለት ነው እንዴ። እናንተ ቆይ ምንድን ነው የምታስቡት? እኔ እኮ የምታስቡን ነገር በጣም የሚገርመኝ ነገር ማለት ነው። በጣም በጣም እሷ የምትናገረው ነገር ጥሩ ነው። በቃ ሁለቱንም ካላችሁ ሁለቱንም መምከር ነው ያለባችሁ። አንዱን አንስታችሁ አንዱን እየዘቀዘቃችሁ ትጀመር። ወንድሟን ምንም ነገር አልነካውም፣ አልደረሰበትም። እሱ ራሱ ያመጣው ነገር ነው ከሱ እንድትለያይ ማለት ነው።